الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله سورة الناس أنكسر 7. أعوذ بالله من الشيطان الرجيم. وقال فرعون ائتوني بكل ساحر عليم. فلما جاء السحرة قال لهم موسى ألقوا ما أنتم ملقون. فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين ويحق الله الحق بكلماته ولو كره المجرمون. أعوذ بالله من الشيطان الرجيم. قال الله تعالى: وقال فرعون ائتوني بكل ساحر عليم. فرعون ብሏል እቱኒ አምጡልኝ ቢኩል ሳሒሪን ዓሊም፣ ደጋሚ የተባለን ሁሉ ከየከተማው ሰብስባችሁ አምጡልኝ። ዓሊም ማለት በድግምት እውቀት በጣም ጥልቅ የሆነ እውቀት ያላቸው መርጣችሁ አምጡልኝ የሚል ትእዛዝ አስተላለፈ። ፈለማ ጃአ አሰሓራ፣ በትእዛዙ መሰረት ከየከተማው የእሱ ሰራዊቶች ሰብስበው ደጋሚዎችን በመጡ ጊዜ ፈለማ ጃአ አሰሓራ ቃለ ለሁም ሙሳ ለነሱ አላቸው፣ ለፊርዓውን ደጋሚዎች አልቁ ማ አንቱም ሙልቁን፣ እናንተ የምትጥሉትን ነገር በሉ ጣሉ ብሎ ትእዛዝ አስተላለፈ። የመጀመሪያውን እድል ለነሱ ሰጣቸው ሙሳ አለይሂ ሰላም። ይህንን ሙሳ አለይሂ ሰላም ያሉበት መጀመሪያ እነሱ ጥያቄ አቅርበው ነው። ኢማ አን ቱልቂየ ወኢማ አን ነኩነ አወለ መን አልቃ ብለው ጥያቄ አቀረቡ። አንተ መጀመሪያ ታሳይ ወይንስ እኛ የመጀመሪያ ጣዮች እንሁን ብለው ለሙሳ ጥያቄ ሲያቀርቡላቸው ሙሳ እርግጠኛ ስለሆኑ እንደሚያሸንፉ የእሳቸው ተአምር ስለሆነ ድግምት ስላልሆነ ምን አሏቸው? አልቁ ማ አንቱም ሙልቁን፣ ያው የሚጣል ነገር ነው፣ የምትሉትን ነገር በሉ ጣሉትና ይታይላችሁ አሏቸው። በዛ መሰረት እንግዲህ ከፊርዓውን በኩል በጣም ትልቅ የሆነ ሽልማት ነው ቃል የተገባላቸውና እነሱ በሞራል በነሻጣ ያንን ነገር የያዙትን ገመድና ዘንግ መሬት ላይ ጥለው ሊያሳዩ ነው። ፈለማ አልቀው፣ እነሱ በጣሉ ጊዜ ጣሉት። ያው ሲሕሩ ሰሩ፣ ሰውን አጭበረበሩ። በጣም ከባድ የሆነ ሲሕር ነው ያሳዩት። በዛ ጊዜ ሙሳ ምን አሏቸው? ቃለ ሙሳ ማ ጅእቱም ቢሂ ሲሕር፣ እናንተ የመጣችሁበት አሁን ያሳያችሁት ነገር ሲሕር ነው አሏቸው። ኢነላህ ሰዩብጢሉ፣ አላህ ስብሓነሁ ወተዓላ ደግሞ ይሄንን ሲሕር ሳያበላሸው ሳያፈርሰው አይቀርም። ያው ባጢል ነውና አላህ ያበላሸዋል። ኢነላህ ላ ዩስሊሑ ዐመለል ሙፍሲዲን፣ በምድር ላይ ፈሳድን የሚያስፋፉ ሰዎችን ተግባር አላህ አያሳካምና ስለዚህ ያበላሸዋል አሏቸው። ከዚህ በኋላ ሙሳ አለይሂ ሰላም በወህዩ መሰረት አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ያው እሳቸው ደግሞ ተራቸውን አሳይተዋል። እዚህ ቦታ ላይ ቁርአኑ ጠራ አድርጎ ነው ቂሳውን የተናገረው። ወዩሒቁ ላሁ ልሐቀ፣ ሐቅን ነገር አላህ ያረጋግጣል፣ ሐቅን የበላይ ያደርጋል። ባጢል ምን የገዘፈ ቢሆን እንኳ ያው ይንቆጠቆጣል፣ ይጠፋል። ቢከሊማቲ፣ በቃላቶቹ አላህ ስብሓነሁ ወተዓላ ያረጋግጣል። ወለው ከሪሀል ሙጅሪሙን፣ ጠማሞች መጥፎ ሰዎች የሐቅን የበላይነት ቢጠሉም አላህ ሐቅን የበላይ ያደርጋል አለ አላህ። ወይም ይህ የሙሳ ንግግርም ሊሆን ይችላል። ፈማ አመነ ሊሙሳ፣ ለሙሳ እኮ አላመነላቸውም
ያን ከባድ የሆነ ተአምር አሳይተው ብዙ አማኝ አላገኙም። ኢላ ዙርየቱ ሚን ቀውሚ ከራሳቸው ወገን ከበኒ እስራኤሎች የተወሰኑ ሸባቦች ወጣቶች እንጂ ለሙሳ አላመኑ። ዐላ ኸውፊን ሚን ፊርዐውነ ወመለኢሂም አይ መዓ ኸውፊን ሚን ፊርዐውን ከፊርዐውን መፍራት ጋር እነሱም በጣም እየተጨነቁ እየፈሩ ነው ያመኑት። እርምጃ ስለሚወስድባቸው ከባድ ሰው ስለነበር ከፊርዐውንና ወመለኢሂም ማለት ከፊርዐውን ሹማምንቶች ወይም ደግሞ እነዚህ ወጣቶች ከራሳቸው ቤተሰቦችም እየፈሩ ታላላቅ የነበሩ ሰዎች ከበኒ እስራኤል የፊርዓውን ተከታዮች ናቸው። ልጆቻቸውንም ይከለክሉ ነበር። ተው እናንተ ልጆች አደብ አድርጉ፣ እርምጃ ይወስድባቸዋል እያሉ ለልጆቻቸው ይመክሩ ስለነበር የራሳቸውን ቤተሰቦችም ይፈራሉ፣ ፊርዓውንንም እየፈሩ የተወሰኑ ወጣቶች እነሱ ሙሳን ተከትለዋል። ወኢነ ፊርዓውነ ለዓሊም ፊል አርድ ፊርዓውን እኮ በምድር ላይ በጣም ድንበር ያለፈና ትዕቢተኛ ሰው ነበር። በጣም የሚኮፈስና የበላይ ነኝ የሚል አና ረቡኩም ልአዕላ ብሎ እስከ መናገር የደረሰ ሰው ነበር። ወኢነሁ ለሚነል ሙስሪፊን ፊርዓውን ማለት በዚች ምድር ላይ ድንበር ካለፉ ሰዎች ነበር አለ አላህ ሱብሓነሁ ወተዓላ። ወቃለ ሙሳም አሉ ያ ቀውሚ ወገኖቼ ሆይ እንግዲህ እሳቸውን የተከተሉ ያመኑትን ሰዎች ሊመክሯቸው ነው። ሰብር እንዲያረጉ ትዕግስት እንዲያረጉ ምክር ሊሰጡ ነው። ያ ቀውሚ ኢንኩንቱም አመንቱም ቢላህ በአላህ አምናችሁ ከሆነ እናንተ ወገኖቼ ሆይ ፈዐለይሂ ተወከሉ በሱ ላይ ብቻ ተመኩ፣ አላህን ብቻ ያዙ። ኢንኩንቱም ሙስሊሚን ሙስሊሞች ከሆናችሁ ለጌታ እጅ ሰጣችሁ ሰዎች ከሆናችሁ ወደሱ ተጠጉ፣ በጌታችሁ እርግጠኞች ሁኑ፣ አላህ ነጃ ያወጣችኋል። ፈቃሉ እነሱም አሉ የሙሳ ወገኖች ያመኑት ዐለላሂ ተወከልና በጌታችን ላይ ብቻ እኛ ተመክተናል። ረበና ጌታችን ሆይ ላ ተጅዐልና አታድርገን ፊትነተን ሊልቀውሚ ዛሊሚን ግፈኛ ለሆኑ ሰዎች እኛን ፈተና አታድርገን። እኛ ትክክለኛውን እምነት ይዘን እስልምና ተቀብለን ነቢዩላህ ሙሳን ተከትለን ይህ ሰውዬ በእኛ ላይ እርምጃ ቢወስድ ለእነሱ ለከሃዲዎች ላላመኑት ሰዎች ፈተና ሆን ማለት ነው። ሐቅን ይዘው እኒህ ሰዎች እንደዚህ ይሰቃያሉ፣ እንዴት እርምጃ ይወሰድባቸዋል? ስለዚህ ሐቁ ያለው እነማን ጋ ነው? ዛሊሞች ጋ ነው የሚል ፈተና ሊፈጠር ይችላል። ወይም እኛን ራሳችን አትፈትነን የእነዚህን ግፈኛ የሆኑ ሰዎች ፈተና አንችልም የሚል ዱዓ አደረጉ። ወነጅና ቢረሕመቲክ በእዝነትህም ነፃ አውጣን ነጃ አውጣን ሚነል ቀውሚል ካፊሪን ከሃዲ ከሆኑ ሰዎች ነጃ አውጣን የሚል ዱዓ አደረጉ ሙሳን የተከተሉ ሰዎች። ወአውሐይና ኢላ ሙሳ ወአኺህ ወደ ሙሳና ወደ ሙሳ ወንድም ወደ ሃሩን መልእክት አስተላለፍን፣ ወሕይ ያወረድን አላህ አንተ በውአ ሊቀውሚኩማ ለወገኖቻችሁ ያዙ፣ ቢሚስረ በግብፅ ላይ ያዙ፣ ቡዩተን ቤቶችን ያዙ፣ ቤት ስሩ አለና አላህ ስብሓነሁ ወተዓላ ሙሳንና ሃሩንን መልእክት አስተላለፈ። እነሱ ያው መሪዎች ስለሆኑ ነው። እያንዳንዱ ሰው ቤት ይስራና ወጀዐሉ ቡዩተኩም ቂብላ ቤቶቻችሁን ደግሞ መስጂድ አድርጓቸው፣ መስገጃ ቦታ አድርጓቸው። ቂብለትን ማለት መስገጃ ወይም ቂብለተን ወደ ቂብላ አቅጣጫ። ቂብላቸው እነሱ ቤተል መቅዲስ ነው። ወደ ቤተል መቅዲስ ብሎ ስለሆነ የሚሰግዱት ቂብላ የያዘ ቤት ገንቡ የሚል ትእዛዝ አስተላለፈ። ወአቂሙ ሶላት ሶላትንም በትክክል ደንቡን ጠብቃችሁ አቁሙ። ወበሽሪል ሙእሚኒን አማኞችንም አብስር የሚል መልእክት አስተላለፈ። በትክክል በእምነታቸው ላይ የጸኑትን ሰዎች ይሄ አሁን የሚታየው ጭቆና ስቃዩ አይቀጥልም፣ ወደፊት ነስር ድል ይመጣል የሚል አብስራቸው አላህ። ወቃለ ሙሳ ዓለይሂ ሰላም ብለዋሉ ረበና ጌታችን ሆይ አሁን ዱዓ ሊያረጉ ነው በፊርዓውንና በፊርዓውን ተከታዮች ላይ። ረበና ኢነከ አተይተ ፊርዓውንን እኮ አንተ ሰጥተኸዋል፣ ወመልአ የፊርዓውንንም ሹማምንቶች ሰጥተሃቸዋል፣ ዚነተን ብዙ ጌጣጌጦችን ሰጥተሃቸዋል፣ ሚመታዕ ዱንያ ማለት ነው። እዚህ ዱንያ ላይ የሚጠቀሙበት የሁሉም አይነት ጌጥ አላቸው እነሱ። ወአምዋለን በጣም ብዙ የሆነንም ሀብት ሰጥተሃቸዋል፣ ፊል ሐያቲ ዱንያ በዚች በቅርቧ ህይወት።
ሁሉን ነገር የፈለጉትን ነገር አሳክተህላቸዋል ለፊርዓውንና ለፊርዓውን ተከታዮች። ረበና ሊዩድሉ ዐን ሰቢሊክ ጌታችን ሆይ ከአንተ መንገድ ከእስልምና ሰዎችን ሊያሳስቱ ሰጥሃቸዋል። ሀብት ያለው ሰው ሰዎችን ማጥመም ይችላል። ሀብቱን ይበጅትና ገንዘቡን እየረጨ እየሰጠ ሰዎችን ኢስላምን እንዲለቁ የማድረግ ነቢዮችን እንዳይከተሉ የማድረግ ነገር ትልቅ አቅም ስላለው ይህን ነገር ሙሳ ዓለይሂ ሰላም አንስተው አላህ ሱብሓነሁ ወተዓላ ሊለምኑት ነው። ረበና ጌታችን ሆይ ዩቱሚስ አላ አምዋሊሂ ይህን እጃቸው ላይ ያለውን ሀብት የሰጣቸውን ገንዘብ በአጠቃላይ አውዲመው አጥፋው ገንዘቡ ዩቱሚስ ቢመዓና አህሊክ አላ አምዋሊሂ ወሽዱድ አላ ቁሉቢሂም ልቦቻቸውንም ደግሞ አጠንክር አጥና ኢማንን እንዳይቀበሉ ማለት ነው። ፈላ ዩእሚኑ አያምኑምና ሐታ የረውል አዛበል አሊም ያን አሳማሚ አሰቃይ የሆነውን ቅጣት እስከሚያዩ ድረስ የማያምኑ ሰዎች ስለሆኑ በዚሁ በክህደታቸው ላይ ይግፉ የሚል ዱዓ አደረጉ ሙሳ። ቃለ አላህ ስብሓነሁ ወተዓላ ማለት ቀድ ኡጂበት ዳዕወቱኩማ ልመናችሁ ተሰምታለች፣ ተቀባይነት አግኝታለች አላቸው ለሙሳና ለወንድማቸው ለሃሩን። ፈስተቂማ እናንተም ቀጥ በሉ በያዛችሁ መንገድ ላይ ዳዕዋውን ቀጥሉ። ወላ ተተቢዓኒ አትከተሉ ሰቢል ለዚነ ላ ያዕለሙን እነዛ አላዋቂ የሆኑትን ሰዎች መንገድ እንዳትከተሉ የያዛችሁትን ዳዕዋ ግፉበት፣ እነዚህም ሰዎች ይጠፋሉ፣ ልመናችሁን ተቀብያለሁ የሚል መልእክት አላህ ሱብሓነሁ ወተዓላ መጣ። ወቃለ ፊርዓውኑ የሚለው ያው ትናንቱ ጋር ይያያዛል። ነቢዩላህ ሙሳ ዓለይሂ ሰላም ወንድማቸው ሃሩን ጋር ወደ ፊርዓውንና ወደ ፊርዓውን ሽማምንቶች ተልከው ያው ዳዕዋ ጀምረው ነበረ። ዳዕዋውን ለማሰናከል ፊርዓውን እንግዲህ ብዙ ነገሮችን ሞክሯል። ከተናገራቸው ንግግሮች መካከል ምንድን ነው ያለው? ኢነ ሃዛ ለሲሕሩ ሙቢን ብሏል። ይሄ ሙሳ የሚናገረው ነገር የሚያሳየው ነገር በአጠቃላይ ግልጽ የሆነ ድግምት ነው። ለሲሕርማ እኛ አንንበረከክም፣ አንሸነፍም። ምክንያቱም በጣም ብዙ ሰሐራዎች፣ ብዙ ደጋሚዎች በጣም ያሰለጠናቸውና ያስተማርናቸው ሰሐራዎች ስላሉ በነዛ እናሸንፈዋለን፣ አንቀበለውም ብሎ አምጿል ሰውየው። በዛ መሰረት ምን አደረገ? እንግዲህ በየከተማው ሐሽሮችን ሳሂሮችን የሚሰበስቡ ሰራዊቶችን ላከና ወደ 72 የሚሆኑ በጣም አዋቂ የተባሉ ምርጥ ሳሂር የተባሉ ተሰብስበው መጡ። ቀጠሮ ተያዘ። ቦታ ተለይቶ እዚህ ቦታ ላይ እንገናኝ፣ ከዛ በኋላ እንግዲህ አሸናፊው ይለያል የሚል ቀጠሮ ተይዞ ነው። ወቃለ ፊርዓውን ኡቱኒ ቢኩሊ ሳሂሪን ዓሊም ይሄ መልእክት እያስተላለፈ ነው ለሰራዊቶቹ። አዋቂ የተባለ እንዳይቀር አምጡልኝ ደጋሚዎችን አለ። በትእዛዙ መሰረት ወዲያው በፍጥነት እነሱም ሰብስበው ይዘውለት መጡ። ይዘው መጡ። እነዛ ሰሐራዎች እነዛ አዋቂ የተባሉት እንግዲህ ሙሳን ለማሸነፍ የመጡት ሰዎች ጥያቄ ጠየቁት ፊርዓውንን። አኢነ ለና ለአጅረን እንኩና ነሕኑ ልጋሊቢን እኛ አሸናፊ ከሆን ምንድን ነው የሚደረግልን የሚል ጥያቄ ጠይቀዋል ፊርዓውንን። አሸናፊ ከሆናችሁ ችግር የለም የፈለጋችሁን ነገር ይደረግላችኋል፣ ሚነል ሙቀረቢንም ትሆናላችሁ። እኔ ዘንዳ በጣም የቅርብ ሰው ሚስጥረኛ ማረገው እናንተን ነው፣ ብቻ ሙሳን አሸንፉልኝ አለ። ይህን ሲላቸው እነሱ እንግዲህ በጣም ነሻጧ ሞራል ተሰማቸው በጣም ሙሳን ለማሸነፍ። ፈለማ ጃአ ሰሐረቱ ቃለ ለሁም ሙሳ ዓለይሂ ሰላም ለእነዚህ ደጋሚዎች አሏቸው፣ አልቁ ማ አንቱም ሙልቁን ያው እነሱ ባቀረቡት ጥያቄ መሰረት ያ ሙሳ ኢማ አን ቱልቂየ ወኢማ አን ነኩነ አወለ መን አልቃ ብለው ባሉት መሰረት አልቁ ማ አንቱም ሙልቁን አሏቸው። የምትሉትን ነገር ጣሉ እናንተ ችግር የለም እናንተ የመጀመሪያ አሳዩ አሏቸው። ፈአራደ ሙሳ ዓለይሂ ሰላም አን ተኩነ ልበድአቱ ሚንሁም ሊየረ ናሱ ማ ሰነዑ የመጀመሪያ የሚያደርጉትን የሚያሳዩትን ነገር ህዝብ እንዳይላቸው ፈቀዱላቸው። ሐቁ ግን እሳቸው ጋር እንዳለ እርግጠኛ ስለሆኑ ምን ችግር አለ ይታይላቸውና ከዛ በኋላ የሚሆነ ይሆናል ብለው ثم يأتي بالحق بعده فيدمغ باطله የእሳቸው ተአምር ያቺ የተአምሯ ዘንግ መጣ። ያን የሰበሰቡትን ይዘው የመጡትን ለሲሕር ማቴሪያል ገመዶችና ዒስዮችና ሒባሮች ናቸው። ገመድና ዘንግ ነው ይዘው የመጡት።
ሲህር ሲያረጉ ይሄኛው ገመዱ ዘንጉ ላይ የተጠመጠመ እንድባብ በአይን ላይ ነው የሚደግሙት እንጂ ነገሩ ያው በነበረበት ነው። ህዝቡ ላይ ተመልካቹ ላይ ታዳሚው ላይ ነው ሲህር የሚደረገው። ሳሂሩ በዛ ዙሪያ ላይ የነበረው ህዝብ ያ ሁሉ ሰሐራ ይዞት የመጣው ገመድና ዘንግ እንደዛ ሲንቀሳቀስ በቃ ሁሉም መፈርጠጥ ጀምሯል። በጣም ፈርቷል። ወጃኡ ቢሲሕሪን ዐዚም እንደሚለው አላህ ከባድ የሆነ ሲህር ነው እነሱ ያሳዩት ማለት ነው። ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ፈዒንደ ዛሊከ ቃለ ሙሳ ለማ አልቀው እነሱ ሲህሩን ጥለው ሲያሳዩ በዛ ጊዜ ሙሳ ምን አሉ? ፈለማ አልቀው ቃለ ሙሳ ማጂቱም ቢሂ ሲሕሩ እኮ እናንተ ይዛችሁት የመጣችሁት የምታሳዩት ነገር እዛው ቦታ ላይ ያጋለጧቸው። ይህ እኮ ጠቅላላ ሲህር ነው፣ ድግምት ነው አሏቸው። ሲህር ደግሞ ምንም አያዋጣም። ኢነላሃ ሰዩብጢሉ አላህ ስብሓነሁ ወተዓላ ያበላሸዋል። ሁሉንም በሐቅ ይበላሻል፣ ሲህርነቱ ይጋለጣል። ኢነላሃ ላ ዩስሊሑ ዐመለል ሙፍሲዲን ሲህር ብቻ ሳይሆን ሌላም ፈሳድ ይሁን በምድር ላይ ፈሳድን ወንጀልን የሚያስፋፉን ሰዎች ስራ አላህ ስብሓነሁ ወተዓላ አያሳምርም። ስለዚህ እነሱን አይደግፋቸውም። እናንተም ትዋረድ ያላችሁ አሉ። በዛ መሰረት አላህ እንግዲህ ዘንግህን ጣል ብሎ ትእዛዝ ሲያስተላልፍ